ሰላም ሰላም የዘኑ ዩቱብ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። ዛሬ ምርጥ ምርጥ የሆነ ሳንድዊች አሰራር ይዤላችሁ መጥቻለሁ። እዚህ ጋር ዶሮ እዚህ ጋር እነሱ ስደር ይሉታል። ስደር ማለት ያው እንትን አጥንት ያሌለው ዶሮ በቀጫጭኑ እየከተፍኩ ነው። ያው በአንድ እጄ ስለምቀርጽ ነው ቤተሰቦቼ። በቀጫጭኑ ከትፌ ከዛን በቀጫጭኑ እየከተፍኩ ነው። ከትፌ አሳያችኋለሁ። ከዛን ከትፌ ከጨረስኩ በኋላ ትንሽ እርጎ ጨምርበታለሁ። እነሱ ልበን ይሉታል ወይም ደግሞ ዘባዲ ማለት ነው። ትንሽ እጨምርበታለሁ ምክንያቱም ጠጠር እንድትል ማለት በኋላ እንትን እንዳይደርቅብኝ ሳንድዊች ሲበላ ድርቅ ያለ ከሆነ ጥሩ ስለማይሆን ትንሽ እርጎ ከዛን ደግሞ ከቸፕ ወይ ደግሞ እንትን የጥማጡ ድልህ ጥማጥ ነው ማለት ነው። እዚህ ጋር ደግሞ ማጂ የተፈጨ ወይ ደግሞ ክሎር በእኛ ኢትዮጵያ ክሎር ዱቄቱ ማለት ነው። እዚህ ጋር ደግሞ ቆንዶ በርበሬ ወይ ፍልፍል አስዋድ አረቦቹ ፍልፍል አስዋድ ይሉታል። እዚህ ጋር ደግሞ ነጭ ሽንኩርት የተፈጨ እነሱ ደግሞ ቱምቦ ድራ ይሉታል። እዚህ ጋር ደግሞ ፓፕሪካ የሚያቃጥል ቃራ ማለት ነው። እነሱ ፓፕሪካ ይሉታል። እንዳለ ያቀላቅልና አንድ ላይ ለግማሽ ሰዓት እንደዚህ አስቀምጣለሁ ማለት ነው። ከዛን ለግማሽ ሰዓት ከድኜ አስቀምጣለሁ። እስከዛ ሽንኩርቱንም ምናምኑም እስከማዘጋጅ ድረስ ማለት ነው። ውዶቼ ይሄን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ውድ እህታችሁ ነኝ። አዲስ ጀማሪ ነኝ እና እዚህ ጋር ደግሞ ሽንኩርት እዚህ ጋር ያው ላሳያችሁ ከድኜ አስቀምጫለሁ። እዚህ ጋር ደግሞ ሽንኩርት በቀጫጭኑና የማቃጥል ቃራ እነሱ ፍልፍል ባርድ ወይ ደግሞ ፍልፍል ሮሚ ይሉታል እዚህ አረብ ሀገር ማለት ነው። በቀጫጭኑ ወይም ደግሞ ሸራሃት እዚህ ጋር ደግሞ ብሰል ወይም ደግሞ ሽንኩርት እዚህ ጋር በቀጫጭኑ ወይም ደግሞ ሸራሃት ይላል አረቦቹ። ሰው ግስ ሸራሃት ይላሉ። እና በቀጫጭኑ እንዲህ ከተፍ ያለው አዘጋጅቻለሁ ማለት ነው። እና ቀጣይ ደግሞ ድንች ልጬ ለቺፕስ ልሰራ ማለት ነው። ጀምቡ አጠገቡ ላይ ቺፕስ እሰራለሁ። ይሄን ድንች ደግሞ በቀጫጭኑ ከትፋለሁ ማለት ነው። በቀጫጭኑ ከታትፌ ደግሞ እመለሳለሁ። ጠብቁኝ እና ውዶቼ ይኸው እንደዚህ ከታትፌ ውሃ ውስጥ አርጌ ያለው ምክንያቱም ከግማሽ ሰዓት በኋላ ስለምሰሩ በደንብ ውሃ ጨምሩበት። ውሃ ካልጨምርበት ይጠቁራል። እና አሁን ራሱ ውሃ አንሶታል። ውሃ እጨምርበታለሁ ማለት ነው። ውሃ በጣም አንሶታል እና እንዳይጠቁርብን ውሃ ሙልት ማድረግ አለብን። እንደዚህ ውሃውን መንሳፈፍ አለበት። ውሃውን እንደዚህ ሰፊ ካስቀመጥኩኝ በኋላ ይሄን ይመስላል። ከዛን ደግሞ ወደ ሌላው ስራ እንላለን እና ውዶቼ ሰብስክራይብ አድርጉኝ፣ ደምሩኝ። አዲስ ጀማሪ ነኝ እና የምትፈልጉትን የምግብ አሰራር ኮሜንት ስር ጻፉልኝ። እኔ ሳይቼ አሳውቃቸዋለሁ ማለት ነው። እዚህ ጋር ደግሞ ያንን ሽንኩርት ጠበስ አደርጋለሁ መጀመሪያ ሽንኩርቱ ማለት ነው። ከዛን ዶሮዬን እጨምርበታለሁ። ትንሽ እስክበስል ትንሽ ገልበጥ አድርጌ ከዛን ዶሮውን እንጨምርበታለሁ ማለት ነው። እና ዛሬ የምሳው አሰራር ይሄን ይመስላል። ያው ዶሮውን ጨምሬበታለሁ። ግን ይሄ ዶሮ እንትን ቅመማ ቅመም በፊት ስለጨመርኩበት እዚህ ላይ ቅመማ ቅመም ምንም አልጨምርም። ምክንያቱም በፊት ጨምሬ ዶሮ ውስጥ ጨምሬ በእንትን ስላልኩት ውሃ ስለማይገባ ከዛን ሽንኩርቱንና ዶሮውን አንድ ላይ ጥብስ እስክንድል ድረስ ከድኜ አስቀምጣለሁ ማለት ነው። እንደዚህ ነካ ነካ እያረኩኝ ጋዙን ጨምሬያለሁ። ምክንያቱም ጋዙን ቀነስ ካረን ውሃ እንትን ይላል፣ ውሃ ያወርዳል እንትን ዶሮ ማለት ነው። ከዛን ጋዙን በደንብ ጨምሬበት እንዲጠበስ የምፈልግ ማለት ነው። ከዛን ውሃውን ምጥጥ አድርጎ እስከምጠበስ ድረስ እንከድነዋለን ማለት ነው። ከድንን
ወደ ሌላ ስራ እንሄዳለን። እስከዛ ድረስ ሰላጣ 3 ደቂቃ 4 ደቂቃ እናስቀምጣለን። እስከዛ ድረስ ሰላጣ የሆነ ነገር እየሰራው በጎኑ ማለት ነው። እዚህ ጋር ደግሞ አሁን ይኸው ጥብስ ብሏል፣ ተጠብሷል። እንደዚህ ሽንኩርቱ ከውስጡ እንደውም ጠፍቶታል። እንደዚህ ጥብስ ብሏል። ሽታውን ሊነግራችሁ አልችልም። በጣም ነው ሸጠው። ከዛን እዚህ ጋር ደግሞ ያዘጋጀነው ቃሪያ እላው ላይ ጨምረን ይሄ ቃሪያ በቃ የሆነ ነገር ላይ ምን ላይ ሰላጣ ላይ ምን ላይም ሲገባ በጣም ያጣፍጣል። እዚህ ቤት ያለውበት ቤት በፊት እንደዚህ ሳንዶች ምናምን አይወዱም ነበረ። እዛ እኔ ደግሞ በፊትም ስለምሰራ ኩዌት ነው እንደዚህ በጣም ይወዳሉ ኩዌቶቹና ሊበናኖች። እዛ እንዲህ ወጥቼ አንቀታ እንዳጋጣሚ የፈለግሽውን ምግብ ስሪ ያለችኝ ሴትዮ። የፈለግሽውን ምግብ ስሪ ስትለኝ ይሄን ሰርቼ ቀረብኩላት። ከዛ ወዳው በቃ በየቀኑ ስልኝ ለአለማለት አፍራ ነው እና በጣም ነው የወደደችው። እና ጣዕሙ ምኑ ነገር በጣም ነው የማረካት። እና ደግሞ ይሄ በዚህ ኮብዝ ነው ወይም ደግሞ በዚህ ዳቦ ይሄ ይሸጣል። እንዲሁ ገዝታ የምታነው በዚህ ነው የምጠቀልለው ማለት ነው። ያንን ዶሮውን በዚህ ጠቅልዬ ደግሞ አሳያችኋለሁ። ይሄ ቶርቴላ ይባላል። ቶርቴላ ወይም ደግሞ ቤት ውስጥ መስራት ይችላሉ። ዱቄት ተቦክቶ እሱን ደግሞ እኔ ያልሰራሁትም ያው እኔ ማልሰራ ነው እንጂ በዚህ ቤት ውስጥ ራሱ መስራት ይቻላል። እኔ ያው ጽዳትም ምግብም ስለሆነ አልሰራም። ገዝታ ነው የምታመጣው ግዴታዋ ማለት ነው። እና ውዶቼ እንደዚህ ጥበስ ብሏል። አሁን እንግዲህ ቃረና ቃረም ይሄ ቃረም በደንብ እንዳታብስሉት። በደንብ ከበሰለ ስትበሉ ጨጓራችሁ ላይ ስለመለጣ በቃ እንደዚያው በቂ ነው ማለት ነው። ከዛን እዚህ ጋር ደግሞ ራንች ወይም ደግሞ ሶስ ድል ማለት ነው ጣዕም እንዲሰጠው። አንዳንዶቹ ካላችሁ አሪፍ ነው። ጅብነ ቺዝ የሚባል አለ። እሱ ካለ እሱን አይናውን አጥፍቼዋለሁ። ጅብነ ቢሆን አላጠፋም፣ ምክንያቱም እስከምቀልጥ ትንሽ አማስላለሁ። ከዛን ይሄ ራንቺ ሶስ ማለት ነው በጣም ያጣፍጠዋል። ምክንያቱም ዶሮ ደረቅ እንዳይል ረጠብ እንዲል ያደርገዋል ማለት ነው። ይሄም በነጩ ነው፣ አንድ ነው። እና እንዲህ ጨምሬ በነገራችን ላይ እሳቱን አጥፍቼዋለሁ። ያው ትንሽ ዶሮም ቀዝቀዝ ብለዋል። ይሄንን ቀላቅዬ ምክንያት እንዳይደርቅብኝ ነው። ሳንዶቹ ስትጠቀልሉ ትንሽ ሳንዶቹ ረጠብ ማለት አለበት። ዶሮ ብቻ ከሆነ ድርቅ ስለምን ሲበላ ራሱ የሰው ጉሮሯቸውን አይዋጥላቸው ማለት ነው። እና ይሄ ካሌለ ጅብነ መጨመር አለብን። እንደዚህ ጋር እንደዚህ ባንድዬ ነው እንግዲህ እየሰራው። በጣም ይቅርታ ካሜራማን የለንም። ካሜራማናችን እጃችን እንደዚህ እየሰራን እንግዲህ ውዶቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። የምትፈልጉትን ምግብ ኮሜንት ላይ ጻፉልኝ። እና ደግሞ ቋንቋ የማችሉት አሁን ለምሳሌ ሴትዮዋ ይሄን ነገር ካለቻችሁ ኮሜንት ላይ ጻፉልኝ፣ እኔ ወዲያው መልስላችኋለሁ ማለት ነው። እና ምሳሌ አሁን ጀዘር፣ ፌልፌል፣ በሰል ምናምን የሚባሉትን ነገሮች የሚያስቸግራችሁ እንደዚያ በአንድ እጄ ነው እንደዚህ እየጠቀለልኩ ማለት ነው። እንደዚህ ነው ሁሉም ነገር ጠቅልዬ የምጨርሰው። ከዛ ጠቅልዬ ጨርሼ እመለሳለሁ። አሁን እንደዚህ ጨርሻለሁ ማለት ነው። እንደዚህ ጠቅልዬ ከጨረስኩ በኋላ እንትኑን ጠብሶ አለው ውስጥ ከተዋለሁ። ይሄኛ ማሞቃ ውስጥ ከትቼ ከዛን በቃ ያለው እንዲበስል አደርገዋለሁ ማለት ነው። ይሄኛው ኮበዙ እንዲበስልም ይጠባበቃልም ማለት ነው። እንዳይል ዶሮ ከውስጡ እንዳይወጣ ይይዘዋል። ይሄን ይመስላል። እዚህ ጋር ደግሞ ድንቼን ልጠብስ፣ ቼፕሱን ልጠብስ። ድንቼን ዘይት ጥጃለሁ።